በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናቀርብላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን ይዘንላችሁ የቀረብነው ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ይሆናል። አብራችሁን ቆዩ። ይህ ሰማያዊ መንገድ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስና ከወንድማችን ጢሞቴዎስ በቆሮንቶስ ሀገር ላለችው የእግዚአብሔር ቤተክርስቲያን በአካያይ ሀገር ላሉ ቅዱሳን ሁሉ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የምህረት አባት የመጽናናት ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እግዚአብሔር ባጽናናን በዚያ መጽናናት በመከራ ያሉትን ሁሉ ማጽናናት እንችል ዘንድ በመከራችን ሁሉ ያጽናናን እርሱ ይመስገን። የክርስቶስ መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችሁ በክርስቶስ ይበዛልና መከራ ብንቀበል እናንተ እንድትድኑና እንድትጽናኑ ነው። ብንጽናና እኛ የተቀበልነው ያን መከራ በመታገስ ስለሚደረግ መጽናናታችሁ ነው። ስለ እናንተ ያለን ተስፋም የጸና ነው። መከራችን እንደተካፈላችሁ መጠን እንዲሁም በመጽናናታችሁም እንደምትተባበሩ እናውቃለን። ወንድሞቻችን ሆይ በእስያ መከራ እንደተቀበልን ልታውቁ ወዳለሁ። ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና ሙታንን በሚያስነሳው በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱም እንዲህ ካለ ሞት አዳነን፣ ያድነንማል። አሁንም እንደሚያድነን እርሱን እንታመናለን። በብዙዎች ጸሎት ጸጋን እናገኛለን ዘንድ ብዙዎች በእኛ ፈንታ ያመሰግኑ ዘንድ እናንተ በጸሎታችሁ እርዱን። በእግዚአብሔር ቸርነትና ይቅርታ መመኪያችን እና የነጻነታችን ምስክር ይህች ናት። በሥጋዊ ጥበብ ሳይሆን በእግዚአብሔር ጸጋ ዓለም ይልቁንም በእናንተ ዘንድ ተመላለስን። የምታነቡትና የምታውቁትን ነው እንጂ ሌላ የምንጽፍላችሁ የለምና ይህንም እስኪፈጽም እንደምታስተውሉ ተስፋ አደርጋለሁ። እኛ መመኪያችሁ እንደሆን እንዲሁ እናንተን በጌታችን በኢየሱስ ክርስቶስ መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ አደርጋለሁ። በዚህ ታምኜ ጸጋን በእጥፍ እንድታገኙ በመጀመሪያ ወደ እናንተ መጣ ዘንድ መከርኩ። በእናንተ በኩል ወደ መቄዶንያ እንዳልፍ ዳግመኛም ከመቄዶንያ እንድመለስ እናንተም ደግሞ ወደ ይሁዳ ሀገር ትሸኙ ዘንድ መከርኩ። እንግዲህ ይህንን የመከርኩ በውኑ የሰራሁት እንደ አላዋቂ ሰው ሆኜ ነውና ወይስ በእኔ በኩል አዎን አዎን አይደለም ማለት እንዲሆን ያን የምመክር ለሰው ይመስል ነውና እግዚአብሔር የታመነ ነው። በእናንተ የሚናገረው ቃላቶች እውነትና ሐሰት አልተቀላቀለበትም። እኛ ማለት እኔ ጳውሎስ ስለ ዋኖስና ጢሞቴዎስ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ እውነትና ሐሰት አይደለም፣ ነገር ግን ስለ እርሱ ያስተማርነው እውነት ነው። እግዚአብሔር የሰጠው ተስፋ ሁሉ በክርስቶስ እውነት ሆኗልና ስለዚህም በእርሱ በእግዚአብሔር ክብር አሜን እንላለን። ከእናንተ ጋር በክርስቶስ ስም የሚያጽናናና የቀባን እግዚአብሔር ነው። ደግሞ የታመነና የመንፈስ ቅዱስን ፈላማ በልቦናችሁ የሰጠን እርሱ ነው። እኔ በእናንተ በመራራት ወደ ቆሮንቶስ እንዳልመጣሁ ስለራሴ እግዚአብሔርን ምስክር አደርጋለሁ። ደስ የሚላችሁ እንድታደርጉ እነግራችኋለሁ እንጂ እንድታምኑ ግድ የምላችሁ አይደለሁም፣ በእምነት ቆማችኋልና።
ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2። እንግዲህ እያዘንኩ ወደ እናንተ እንዳልመጣሁ በልቤ ይህን ወሰንኩ። እኔ ካዛዘንኳችሁ እኔ ካዘንኩት በቀር ማን ደስ ያሰኘኛል? የእኔ ደስታ የሁላችሁ እንደሆነ በሁላችሁ አምኛለሁና በመጣሁ ጊዜ ደስ ሊያሰኙኝ በሚገባችሁ ሐዘን እንዳያገኙ ይህንን ጻፍኩላችሁ። ከብዙ መከራ ከልብ ጭንቀት የተነሳ በብዙ እንባ ይህንን ጻፍኩላችሁ። ነገር ግን እጅግ እንደምወዳችሁ እንድታውቁ ነው እንጂ እንድታዝኑ አይደለም። ማንም ያሳዘነኝ ቢሆን እኔን ብቻ ያሳዘነ አይደለም፣ ከእናንተ አንዱ ሳይቀር ሁላችሁንም አሳዝኗል እንጂ። አሁንም ሥርዓትን አላጸናባችሁም። እንደዚህ ላለው ሰውም በእናንተ ከብዙዎቹ ያገኛቸውን ይህች ተግሳጽ ትበቃቸዋለች። ደግሞም እንዲህ ያለው ሰው ከሐዘን ብዛት የተነሳ እንዳይዋጥ ሊቅር ልትሉትና ልታጽናኑት ይገባል። ስለዚህም ከእርሱ ጋር ፍቅርን እንድታጸኑ ማልዳችኋለሁ። ስለዚህም በሁሉ ታዘዙ እንደሆነ ፈቃዳችሁን አውቅ ዘንድ ጻፍኩላችሁ። ይቅር የምትሉት ቢኖር እኔም ከእናንተ ጋር ይቅር እለዋለሁ። እኔም ይቅር ያልሁትም በክርስቶስ ፊት ስለ እናንተ ይቅር ብያለሁ። ሰይጣን እንዳያታልሉ ሐሳቡንም የምንስተው አይደለንምና። ለክርስቶስ ወንጌል ኤሮአድ በደረሱ ጊዜ በእግዚአብሔር በሩ ተከፈተልኝ። ወንድሜ ቲቶን ስላገኘሁት ለሰውነቴ እረፍት አላገኘውም። ነገር ግን ከእርሱ ተለይቼ ወደ መቄዶንያ ሄድኩ። በጌታችን በኢየሱስ ክርስቶስ ዘወትር ድል በመንሳት የሚጠብቁን በየሀገሩ ሁሉ የእውቀትን መዓዛ በእኛ የሚገልጽ እግዚአብሔር ይመስገን። የሚድኑትን በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ እኛ ነን። የሞት መዓዛ የሚገባቸው ለሞት፣ የሕይወት መዓዛ የሚገባቸው ለሕይወት ናቸውና። ነገር ግን ይህ የሚገባው ማን ነው? የእግዚአብሔርን ቃል በሌላ ቀላቅለው እንደሚሸጥጡ እንደ ብዙዎች አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ እንናገራለን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3። ወንድሞቻችን አሁን ደግሞ ራሳችሁን እያመሰገን ልነግራችሁ ጀምራለሁ። ወይስ እንደ ሌሎች ስለ እኛ ወደ እናንተ ደብዳቤ እንድጽፍላችሁ ወይስ እናንተ ትጽፉልን ዘንድ የምንሻው አለን? እኛስ መጽሐፋችን እናንተ ናችሁ፣ በልባችሁ ውስጥም ተጽፋችኋል ታወቃላችሁም። ሰውም ሁሉ ያነባችኋል። እናንተ ራሳችሁ በእኛ የተላካችሁ የክርስቶስ መልእክት እንደሆናችሁ አውቃለሁ። ይህችም የተጻፈች በሕያው እግዚአብሔር መንፈስ ነው እንጂ በቀለም አይደለም፣ በሥጋ ልብ ሰሌዳነት ነው እንጂ በድንጋይ ሰሌዳ አይደለም። ነገር ግን በክርስቶስ በኩል በእግዚአብሔር ዘንድ እንዲህ ያለ እምነት አለን። ኃይላችን ከእግዚአብሔር ስለሆነ ከእኛ ከራሳችን እንደሆን አድርገን ምንም ልናስብ አይገባንም። በመንፈስ እንጂ በፊደል ለማይሆን ለአዲስ ሕግ አገልጋዮች አደረግን። ፊደል ይገላል፣ መንፈስ ግን ያው ያደርጋል። ስለዚህ ስላለፈው የፊቱ ብርሃን እስራኤል ልጆች የሙሴን ፊት መመልከት እስኪሳናቸው ድረስ በዛች በድንጋይ ላይ በፊደል ተቀረጻችሁ ለሞት መልእክት ክብር ከተደረገላት ለመንፈስ ቅዱስም መልእክትም ምንኛ እጅግ ክብር ሊደረግ ይገባ ይሆን? ኩነኔን ለምታመጣ መልእክት ብዙ ክብር ከተደረገለት የጽድቅ መልእክትማ ምን ያህል ተከብርና ትመሰገን ይሆን? በዚህ ፍጹም ክብር ባነጻጸሯት ጊዜ የከበረችው እንዳላከበረች ትሆናለችና ያ የሚያልፈው ክብር ካገኘ ያ ጸንቶ የሚኖረውማ እንዴት እጅግ ክብር ያገኝ ይሆን? እንግዲህ ይህንን ያህል ተስፋ ካለን በግልጽ ፊት ለፊት ልንቀርብ እንችላለን። የዛኔ ሻር የነበረውን መጨረሻ የእስራኤል ልጆች እንዳዩት ፊቱን ይሸፍኑ እንደነበረ እንደ ሙሴ አይደለም። ነገር ግን እስከዛሬ ድረስ ልባቸው ተሸፍኗል። ያም መጋረጃ ብሉይ ኪዳን በተነበበበት ዘመን ሁሉ ጸንቶ ኖሯል። ክርስቶስ እስኪያሳልፈው ድረስ አልተገለጸምና
እስከዛሬም የሙሴ ሕግ ሲያነቡ ያመረ መጋረጃ ልባቸው ይሸፍናቸዋል። ወደ እግዚአብሔር በተመለሱ ጊዜ ግን ያ መጋረጃ ከነሱ ይርቃል። እግዚአብሔር መንፈስ ነውና፣ እግዚአብሔርም መንፈስ ባለበትም በዚያ ነጻነት አለ። እኛስ ሁላችን ፊታችን ገልጸን በመስታወት እንደሚያይ የእግዚአብሔር ክብርን እናያለን። ከእግዚአብሔር መንፈስ እንደተሰጠን መጠን የእርሱን አርአያ እንመስል ዘንድ ከክብር ወደ ክብር እንገባለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4። ስለዚህ እንደ ቸርነት የሰጠን ይህ መልእክት አለና አንሰለችም። ነገር ግን በስውር የሚሰራውን አስፈሪ ስራ እንተው፣ በተንኮልን አንመላለስ፣ የእግዚአብሔርን ቃል በውሸት አናቃልል። ለሰውም ሁሉ አርአያ ስለመሆን እውነትን ገልጠን በእግዚአብሔር ፊት ራሳችንን እናጽና። ወንጌላችን የተሰወረ ቢሆን እንኳን የተሰወረባቸውን ለሚጠፉት ነው። እግዚአብሔርን የሚመስለው ክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ ልባቸው አሳውሯልና ኢየሱስ ክርስቶስ ጌታ እንደሆነ እንሰብካለን እንጂ ራሳችንን የምንሰብክ አይደለንም። ስለ ኢየሱስ ክርስቶስም ብለን ራሳችንን ለእናንተ አስገዛን። በጨለማ ውስጥ ብርሃን ይበራል። ያለ እግዚአብሔር በኢየሱስ ክርስቶስ ፊት የክብሩ እውቀት ብርሃን በልባችን አብርቷልና። ነገር ግን ከእኛ ያይደለ ከእግዚአብሔር የተገኘ ታላቅ ኃይል ይሆን ዘንድ በሸክላ ዕቃ ውስጥ ይህ መዝገብ አለን። በሁሉ መከራ እንቀበላለን፣ ነገር ግን አንጨነቅም። እንናቃለን፣ ነገር ግን ተስፋ አንቆርጥም። እንሰደዳለን፣ ነገር ግን አንጣልም። እንወድቃለን፣ ነገር ግን አንጠፋም። የክርስቶስ ሕይወት በዚህ በሟች ሰውነታችን ላይ ይገለጽ ዘንድ ዘወትር የክርስቶስ ሞት በስጋችን እንሸከማለን። በሕይወት የምንኖር እኛ በሟች ሰውነታችን ላይ የኢየሱስ ክርስቶስ ሕይወት ይገለጽ ዘንድ ዘወትር ስለ ኢየሱስ ክርስቶስ ብለን ተላልፈን ለሞት እንሰጣለን። ስለዚህ ሞት በእኛ ላይ ሕይወትም በእናንተ ላይ ይሰራል። አንድ የእምነት መንፈስ አለን። መጽሐፍን አመንኩ ስለዚህ ተናገርኩ እንዳለ እኛም አመን ስለዚህም ተናገርን። ጌታችን ኢየሱስ ክርስቶስ ያስነሳው እርሱ እኛንም እንደ እርሱ እንዲያስነሳን ከእናንተም ጋር በፊት እንዲያቆመን እናውቃለን። ጸጋው በብዙዎች ላይ ተትረፈረፍ ዘንድ የእግዚአብሔርም የክብሩ ምስጋና ይበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህም አንሰልች። በውጭ ያለው ሰውነታችን ያረጃልና በውስጥ ያለው ሰውነታችን ዘወትር ይታደሳል። ቀላል የሆነ የጊዜው መከራችን ክብርና ጌትነት ለዘላለም አብዝቶ ያደርግልናልና። የማይታየው እንጂ የሚታይ ተስፋ እናድርግ። የሚታየው ኃላፊ ነው፣ የማይታየው ግን ለዘላለም የሚኖር ነው። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ለዘላለም ቤት እንዳለ እናውቃለን። ስለ እርሱ የምንደክምለት በሰማይ ያለው ቤታችን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነው በኋላ ራቁታችን የምንገኝ አይደለንም። በዚህ ቤት ውስጥ ሳለንም ከከባድነት የተነሳ እጅግ እናዝናለን። ነገር ግን ሟች በሕይወቱ ይወጣ ዘንድ ሌላ ልንለብስ እንጂ ልንረግፍ አንወድም። ለዚህም ያዘጋጀን እግዚአብሔር ነው፣ እርሱም የመንፈስ ቅዱስን ፈለማ ሰጠን። እንግዲህ ሁልጊዜ እመኑ፣ ጨክኑም። በዚህ ሥጋ ሳላችሁ እናንተ እንግዶች እንደሆናችሁ ታውቃላችሁ። ከሥጋችሁ ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን፣ በማየትም አይደለም። ታምነናልና ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለን፣ ደስ ይለናል። አሁንም ብንኖር ብንሞትም እሱን ደስ ለማሰኘት እንጠራለን። መልካም ቢሆን ክፉም ቢሆን በሥጋችን እንደሰራነው ዋጋችን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን እንቆማለንና። እግዚአብሔር መፍራት አውቀን ሰዎችን እናሳምናለን። ለእግዚአብሔር ግን እኛ የተገለጽን ነን።
እንዲሁም በልባችሁ የተገለጸን እንደሆን እንታመናለን። በዚህ ደግሞ በእናንተ ዘንድ ራሳችሁን የምናመሰግን አይደለም፣ ነገር ግን እኛ እንደምንመካባችሁ እናንተ በእኛ እንድትመኩ ከልብ ሳይሆን ለሰው የሚሰል የሚመኩ ሰዎች ዘንድ መልስ እንዲሆናቸው ምክንያት እንሰጣችኋለን። እኛ ሰነፎች ብንሆንም ስንፍናችን ለእግዚአብሔር ነው። አዋቂዎች ብንሆንም አዋቂነታችን ለእናንተ ነው። የክርስቶስ ፍቅር በዚህ ሐሳብ እንድንጸና ያስገድደናል። ሁሉ ፈጽሞ ስለሞቱ አንዱ ስለ ሁሉ ቤዛ ሆኖ ሙቷልና በሕይወት የሚኖሩት ስለ እርሱ ቤዛ ሆኖ ለሞተውና የተነሳው እንጂ ወደፊት ለራሳቸው የሚኖር እንዳይሆን እርሱ ስለ ሁሉ ቤዛ ሆኖ ሞተ። ስለዚህ ከአሁን ጀምሮ በሥጋ የምናውቀው የለም። ክርስቶስንም በሥጋ ብናውቀው አሁን ግን ከእንግዲህ ወዲህ የምናውቀው አይደለም። አሁንም በክርስቶስ የሆነው ሁሉ አዲስ ፍጥረት ነው። የቀደመው አልፎ እነሆ ሁሉም አዲስ ሆነ። ነገር ግን ሁሉ በክርስቶስ ከራሱ ጋር አስታረቀን። የማስታረቅ ምልክትንም ከሰጠን ከእግዚአብሔር ዘንድ ነው። ኃጢአታችን ይቅር ብሎ በደላችን ሳያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቆልናል። የእርቅ ቃሉንም በእኛ ላይ አደረገ። የይቅርታውንም መልእክት ሰጠን። እኛስ በክርስቶስ አምሳል እንለምናለን። እግዚአብሔር በእኛ መጽናናት ይሰጣቸዋል። ከእግዚአብሔር ጋር ታረቁ ዘንድ በክርስቶስ እንለምናቸዋለን። ኃጢአት የሌለበት እርሱ እኛ በእግዚአብሔር ያጸድቀን ዘንድ ስለኛ ራሱን እንደ ሐጽ አድርጓልና። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6። ከእርሱም ጋር አብረን እየሰራን የተቀበላችሁትን የእግዚአብሔር ጸጋ ለከንቱ እንዳታደርጉ እማልዳችኋለሁ። እንዲህ ብሏልና በተመረጠችው ቀን ሰማሁህ፣ በመዳንም ቀን ረዳሁህ። ኖ የተመረጠችው ቀን ዛሬ ናት። አገልግሎታችንም እንዳይነቀፍ በአንዳችን ነገር ማሰናከያ እንዳንሰጥ እንጠንቀቅ። ነገር ግን በሁሉ ራሳችንን አቅንተን የእግዚአብሔር አገልጋዮች እንሁን። በብዙ ትዕግስትና በመከራ በችግርና በጭንቀት ሁሉ በመገረፍና በመታሰር በድካምና በመታወቅ በመትጋትና በመጾም በንጽህናና በእውቀት በምክርና በመታገስ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ ወረቃ በክቡርና በውርደት በምርቃትና በርግማን እንደ አሳቶች ስንታይ እውነተኞች ነን። እንደማይታወቁ ስንታይ የታወቅን ነን። እንደ ሰነፎች ስንታይም ለባሞች ነን። እንደ ሙታንም ስንታይ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኛ ስንሆን ዘወትር ደስተኞች ነን። እንደ ድሆች ስንሆን ብዙዎችን እንበለጽጋለን። ምንም የሌለን ስንሆን ሁሉ በእጃችን ነው። የቆሮንቶስ ሰዎች ሆይ ለእናንተ አፋችን የተከፈተ ነው፣ ልባችንም የሰፋ ነው። ከእናንተ የደረሰ ሐዘን በእኛ የለም፣ ከእኛም ከእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችሁ አዝናችኋል። ልጆቼ እንደመሆናችሁ ይህንን እላችኋለሁ፣ ከእናንተ ላይም ስለሚገባኝ ብድራቴ እናንተ ፍቅራችሁን አስፉልኝ። ተጠራጣሪዎች አትሆኑ፣ ወደማያምኑ ሰዎች አንድነትም አትሄዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅለው ማን ነው? ክርስቶስን በቢልሆር ጋር አንድ የሚያደርገው ማን ነው? ወይስ ምእመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔር ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው የእግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ በእነርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉኛል። ስለዚህ ከመካከላቸው ተለይታችሁ ውጡ፣ ከእነርሱ ተለዩ፣ ወደ ርኩሳንም አትቅረቡ። እኔም እቀበላችኋለሁ፣ አባት ሆናችኋለሁ፣
እናንተም ወንዶችና ሴቶች ልጆቼ ትሆናኛላችሁ አለ ሁሉን የሚገዛ እግዚአብሔር። ሁለተኛው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ወንድሞች ሆይ እንግዲህ ይህ ተስፋ ያለን ስለሆነ ራሳችንን እናንጻ፣ ስጋችንን አናርክስ፣ ነፍሳችንም አናሳድፍ፣ እግዚአብሔርን በመፍራት የምንቀደስበትን እንስራ። አሁንም ወንድሞቻችን ሆይ ታክሱ፣ የበደልነው የለም፣ የገፋነውም የለም፣ ያጠፋነውም የለም፣ የቀማነውም የለም። ይህንን የምለው በእናንተ ልፈርድ አይደለም፣ ለሞትም ለሕይወትም ቢሆን እናንተ በልባችሁ እንዳላችሁ ፍጽሜ ተናግሬያለሁና። በእናንተ ዘንድ እንዲሁ ብዙ መወደድ አለኝ፣ ስለ እናንተም የምመካበት ብዙ ነው። መጽናናትም አገኘሁ፣ ከመከራዬ ሁሉ ይልቅ ደስታ ይበዛልኝ። ወደ መቄዶንያ በደረስን ጊዜ በሰውነታችን ጥቂት እንኳን እረፍት አላገኘንም። በሁሉ መከራ ጸኑብን እንጂ። በውጭም በመጋደል ነበር፣ በውስጥም ፍርሃት ነበር። ነገር ግን ያዘኑትን የሚያጽናና እርሱ እግዚአብሔር በቲቶ መምጣት አጽናናን። በመምጣቱ ብቻ አይደለም በአጽናናችሁ ማጽናናትም ነው እንጂ ለእኛ እንደምታስቡና እንደምትቃኑ ፍቅራችሁን ነግሯልና። ይህንንም ሰምቼ ደስታዬ በእናንተ በዛ። መጀመሪያ በጻፍኳት መልእክቴ ባሳዘንኋችሁ እንኳን አይጸጽተኝም። ብጸጸትም እነሆ ያቺ መልእክት በጥቂት ጊዜ ብቻ እንዳሳዘነቻችሁ አያለሁ። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል። ደስታዬንም ስላዘናችሁ አይደለም፣ ንስሐ ልትገቡ ስላዘናችሁ እንጂ። በእናንተ አንዱ እንኳን እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚሰጥ ንስሐ ነው። ስለ ዓለም የሚደረግ ሐዘን ግን ሞትን ያመጣል። እነሆ ያ ስለ እግዚአብሔር ብላችሁ ያደረጋችሁትን ሐዘን ምንም የምታውቁ እስከ መሆን ደርሳችኋል። ራሳችሁን በበጎ ሥራና በንጽህና እስክታጸኑ ድረስ ትጋትና ክርክርን፣ ቁጣና ፍርሃትን፣ ናፍቆትንና ቅንዓትን፣ በቀልን አደረገላችሁ። ይህንን የጻፍኩላችሁ በእግዚአብሔር ፊት ስለ እኛ እንደ ትጋታችሁ ይታወቅ ዘንድ ነው እንጂ ስለ በደልና ስለ ተበደለ ሰው አይደለም። ስለዚህ ተጽናንተናል። መጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። በሁላችሁ ዘንድ ሰውነቱን አሳረፋችኋታል። ስለ እናንተ ለእርሱ በተመካሁበት ሁሉ አላሳፈራችሁኝምና። ነገር ግን ሁሉም በእናንተ በእውነት እንደተናገርም እንደዚያ ደግሞ በቲቶ ፊት ትምክህታችሁን እውነት የሆነ ችሁት በመፍራትና በመደንገጥ እንደተቀበላችሁ ያስባችኋል። እኔም በሁሉ ነገር እተማመናችኋለሁና ደስ ይለኛል። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያን የተሰጠውን የእግዚአብሔር ጸጋ ነግራችሁ ዘንድ በብዙ መከራ በመፈተናችሁ የተነሳ ደስታችሁ በዝቷልና በድህነታችሁ ጥልቀት የለጋስነታችሁ ባለጠግነት በዝታለችና እነሱ ሲቻላቸው ሳይቻላቸውም እንሰጥ በማለት ቆራጦች በመሆናቸው ምስክራች እኔ ነኝና ለቅዱሳን ስለሚሆነው አገልግሎት እንዲተባበር ይህንን ቸርነት መላልሰው ማለዱን። እነርሱ አስቀድሞ በፍቃዳቸው እንደ እግዚአብሔር ፈቃድ ሰውነታችንን በእግዚአብሔር ለእኛም አሳልፎን ሰጥቷልና እኛ እንዳሰብነው አይደለም። ይህንንም የቸርነት ሥራ እንደጀመርን ይፈጽምላችሁ ዘንድ ቲቶን ማለድ ነው። ሁሉ ነገር በእምነት በቃል በእውቀት በትጋት በእናንተ ዘንድ በሆነ ሁሉ እኛ በመውደዳችሁ ፈጽማን እንደሆናችሁ እንዲሁ ደግሞ ይህችን ስጦታ አብዙ። በግድ የምላችሁ አይደለም፣ ነገር ግን ለዚህ ሥራ የሚተጉለት አሉና ፍቅራችሁ እውነተኝነት አሁን መርምሬ ተረዳው። የጌታችን የኢየሱስ ክርስቶስን ቸርነት ታውቃላችሁ።
በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እርሱ ባለጸጋ ሲሆን ስለ እናንተ ራሱን ድሃ አደረገ። በዚህ የሚጠቅማችሁን እመክራችኋለሁ፣ ይህንንም ከማድረጋችሁ በፊት ፈቅዳችኋልና። ባመን ጀምሮ ይህ ይጀመራችኋል፣ አሁንም አድርጉ። ፍጹምም መፍቀድ ከመሻት ነውና ማድረግም ከማግኘት ነውና። ፈቃድ ካለው ሰው ከሚቻለው መጠን ቢሰጥ ይመሰገናል፣ በማይቻለው መጠን ግን አይደለም። በዚህ ወራት የተካከላችሁ እንድትኖሩ ነው እንጂ ሌላው እንዲያርፍ እናንተም የምናስጨንቅ አይደለን። ነውራችሁ በሁሉ የተካከለ ይሆን ዘንድ የእናንተ ትርፍ የእነርሱ ጉለት ይመላል፣ የእነርሱም ትርፍ የእናንተን ጉለት ይሞላል። መጽሐፍ እንዲህ እንዳለ ብዙ ያለው አላተረፈም፣ ጥቂት ያለው ግን አልጎደለም። በቲቶ ልብ ስለ እናንተ ያን መትጋት የሰጠ እግዚአብሔር የተመሰገነ ይሁን። ልመናችን ተቀብሎ ጨክኖ ወደ እናንተ ይመጣ ዘንድ ቸኩሏል። ስለ ወንጌል ትምህርት አብያተ ክርስቲያናት ሁሉ ያመሰግኑታል። ወንድሞቻችን ያመሰገኑትን ወንድማችንንም ከእርሱ ጋር ልከናል። ይህንን ብቻ አይደለም፣ ነገር ግን የእግዚአብሔር ክብር የእኛ በጎ ፈቃድ ለማሳየት በምናገለግልበት በዚህ ጸጋ ከእኛ ጋር አንድ ይሆን ዘንድ በአብያተ ክርስቲያን ተሾመ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳንነቅፍ እንጠነቀቃለን። በእግዚአብሔር ፊት ብቻ ያይደለ፣ ነገር ግን በሰው ፊትም መልካም ነገር እናስባለን። በብዙ የፈተነውንና በሁሉ ነገር ትጉህ ሆኖ ያገኘነው አሁንንም በእናንተ እጅግ ስለሚታመነው ከፊት ይልቅ እጅግ ትጉህ የሚሆን ወንድማችን ከእነርሱ ጋር እንልካለን። ቲቶም ቢሆን ስለ እናንተ አብሮ የሚሰራ ጓደኛዬ ነው። ወንድሞቻችን ቢሆኑ ለእግዚአብሔር ክብር አብያተ ክርስቲያን ሐዋርያት ናቸው። አሁንም በመወደዳችሁና እኛን በእናንተ የምንመካበትን ሥራ በአብያተ ክርስቲያን ፊት በግልጽ አሳያቸው። ሁለተኛው የሐዋርያው የቅዱስ ጳውሎስ ነው። ወደ ቆሮንቶስ ሰዎች ምዕራፍ 9። ለቅዱሳን ስለሚደረጉ አገልግሎት የምጽፍላችሁ ብዙ አለኝ፣ እናንተ እንደምትተጉ አውቃለሁ። ስለዚህም የአካያ ሰዎች ከአምና ጀምሮ አዘጋጅተዋል ብዬ በመቄዶንያ ሰዎች ዘንድ አመሰግንኳቸው። እነሆ እናንተ መፎካከር ብዙዎች ሰዎችን አትግቷቸዋል፣ በዚህም ያመሰግናቸዋል። ምስጋና በእነርሱ ዘንድ ሐሰት እንዳይሆንብን እንደነገርናቸውም ተዘጋጅታችሁ እንዲያገኟቸው ወንድሞች ወደ እናንተ ላክናቸው። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡና ሳትዘጋጁ ቢያገኟችሁ እናንተ ታፈራላችሁ። ባለም እኛ ስለ እናንተ ከነገርናቸው የተነሳ እንፈራለን። ስለዚህ አስቀድመው ወደ እናንተ መጥተው በቅድሚያ የተናገሯችሁ በርካቶችን እንዲያዘጋጁን ወንድሞች ማለድኩ። እንደዚህም የተዘጋጀ ይሁን፣ በረከት እንደምታገኙበት እንጂ በነጥቂያ እንደተወሰደባችሁ አይሁን። አሳንሶ የሚዘራ ለእርሱ እንዲሁ መከሩ ያስብበታል። በብዙ የሚዘራ ግን በብዙ ያመርታል። ሁሉ ልብ እንደወደደ ያደርጋል። በደስታ የሰጡ እንጂ በግድ አይሆንም። እግዚአብሔር በደስታ የሚሰጠውን ይወዳል። እግዚአብሔር መልካሙ ነገር ሁሉ ሊያበዛላችሁ ይችላል። ፈጽሞ በረከቱንም ለዘወትር ያበዛላችሁ ዘንድ ለሁሉም ታተርፋላችሁ። በጎ ስራ መስራትን ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘላለም ይኖራል ብሎ መጽሐፍ እንደተናገረ እርሱ ዘርን ለዘራ ይሰጣል፣ እህልንም ለምግብ ይሰጣችኋል። ዘራችሁንም ያበዛላችኋል፣ የጽድቃችሁንም ምክር ያበጃል። ለብዙ ሰዎች ስለሰጣቸው እግዚአብሔር ምስጋና የምታደርግላችሁ ለምስጋና ሁሉ ባለጸጎች ትሆናላችሁ። ይህች የዚህ ሥራ አገልግሎት ግዳጅ የምትፈጽም ለዚህ ለቅዱሳን ችግር መሟላት ብቻ አይደለም፣ በቅዱሳን ዘንድም ደግሞ የእግዚአብሔር ምስጋና ታበዛለች። ክርስቶስ ላስተማራት ትምህርት ታዘዛችኋልና፣ ሁላችሁ ደስ ብሏችኋልና፣ ተባብራችሁ አውጥታችኋልና። በዚህ በሃይማኖት ፈተና ምክንያት እግዚአብሔርን ያመሰግኑታል።
እነርሱም ስለ እናንተ ይጸልያሉ፣ ስላደረባቸው ታላቅ እግዚአብሔር ጸጋም ሊያያቸው ይመኛሉ። ስለማትመረመርና ባላሰቧት ጊዜ ስለምትመጣ ጸጋ እግዚአብሔር ይመስገን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10። ወንድሞቻችን ሆይ እኔ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሑት የሆንኩ በእናንተ ብርቅ ግን የምደፍራችሁ በክርስቶስ የዋህነትና ቸርነት ማልዳችኋለሁ። በፍቅራችሁ እታመናለሁ። ወደ እናንተ በመጣው ጊዜ እሰራለሁ። በስጋዊ ስርዓትም እንደምኖር አድርገው በሚጠራጠሩ ሰዎች ላይ በድፍረት ለመናገር አስባለሁ። እናንተ ግን በዚህ አይነት ድፍረት እንዳትናገሩ እንዳታደርጉኝ እለምናችኋለሁ። በስጋችሁስ እንሄዳለን፣ ነገር ግን በእርሱ ስርዓት የምንዋጋ አይደለንም። የጦር ዕቃችን ስጋዊ አይደለምና ጽኑ ምሽግን የሚያፈርስ ለእግዚአብሔር ኃይል ነው እንጂ ልብ ሁሉ የማረክ ዘንድ ሕሊናን ለክርስቶስ ይገዛ ዘንድ በእግዚአብሔር ላይ የሚታበየውና ከፍ ከፍ የሚለውን እናፈርሳለን። እናንተ ትእዛዝን በፈጸማችሁ ጊዜ የማይገዛቸውን ሁሉ እኛ ልንቀበለው ዝግጁዎች ነን። በፊታችሁ ያለውን ተመልከቱ። ማንም በክርስቶስ ያመነ ቢሆን ይህንን እንደገና በራሱ ይቁጠረው። እርሱ የክርስቶስ እንደሆነ የእኛም እንዲሁ ነንና። እናንተ ለማነጽ እንጂ እናንተን ለማፍረስ ያይደለ እግዚአብሔር በእናንተ ላይ በሰጠን ስልጣን እጅግ የተመካሁት መመካት ቢኖር አላፍርም። ነገር ግን ከመልእክቶቼ የማስፈራራችሁ እንዳይመስላችሁ ይህንን ትምክህት እተዋለሁ። ከሰዎች መካከል መልእክቶችን ከባዶነት አስጨናቂዎች ናቸው። ሰውነት ግን ደካማ ነው፣ ነገሩን ታርታ ነው የሚሉ አሉ። ነገር ግን ይህንን ነገር የሚናገር ይህን ይወቅ። በሌለንበት ጊዜ በመልእክታችን እንደተገለጥን እንደ ቃላችን ባለንበት ጊዜም በስራችን እንዲሆን እርሱ ራሳችሁ ባሰቡበትና በገመገሙት መጠን ራሳቸውን ከሚያመሰግኑ ሰዎች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርም። እነርሱ ራሳቸውን የሚናገሩት ትርጉሙንም አያውቁትም። እኛስ ወደ እናንተ እስክንደርስ ድረስ እግዚአብሔር ከወሰነልን ሕግና ስርዓት እንጂ ከአቅማችን አልፈን እጅግ አንመካም። ወደ እናንተ እንደማንደርስ አድርገን ራሳችን የምናመሰግን አይደለንምና፣ ነገር ግን የክርስቶስ ሕግን ባስተማረ ወደ እናንተ ደርሰናልና። እኛስ በማይገባ ሌላ በደከሙበት አንመካም። ነገር ግን ሃይማኖታችን እንድትሰፋ የተሰራችላችሁ ሕግ በእናንተ እንድትጸና ተስፋ እናደርጋለን። አብዝተንም እናስተምራችኋለን። ያን ጊዜ መጠናችን ከስራችን ጋር ከፍ ከፍ ይላል። እኛስ ቀና ባልሆነና በማይገባም አንመካም። የሚመካ ግን በእግዚአብሔር ይመካ። እግዚአብሔር ያከበረው ብቻ ይከብራል እንጂ ራሱን የሚያከብር የተመረጠ አይደለም። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11። በስንፍናዬ እናገር ዘንድ ጥቂት ልትታገሱኝ ይገባ ነበር። ቢሆንም በእርግጥ ታገሱኝ። በእግዚአብሔር የሚገባ ቅናት እቀናላችኋለሁ። ወደ እርሱ አቀርባችሁ ዘንድ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁ። ነገር ግን እባብ ሔዋን በተንኮል እንዳሳታት ሐሳባችሁ ከክርስቶስ የዋህነት ንጽሕና ምናልባት እንዳይለወጥ ብዬ ፈራለሁ። ወደ እናንተ የመጣና እኛ ወዳላስተማርናቸው ወደ ሌላ ኢየሱስ የጠራችሁ ቢኖር ወይም ያልተቀበላችሁ ቢኖር መንፈስ ቢሆን ወይም ያልተማራችሁት ሌላ ወንጌል ቢኖር ልትጠበቁ ይገባል። እኔ ግን ሌሎች ሐዋርያት ካስተማርኩት ያጎደልሁባችሁ የለም ይመስለኛል። እኔ በአነጋገሬ አላዋቂ ብሆንም በእውቀት ግን እንዲሁ አይደለሁም። ነገር ግን ሁሉን በሁሉ እገልጽላችኋለሁ። ወይስ ራሴን በሁሉ ያዋረድኩ በደልኩ ይሆን?
እናንተ ከፍ ከፍ ትሉ ዘንድ የእግዚአብሔር ወንጌል ያለ ዋጋ አስተምራችኋለሁና እናንተን አገለግል ዘንድ ከሌሎች አብያተ ክርስቲያን ተቀብዬ ለምግብ ያህል ወሰድኩ። ከእናንተ ዘንድ በነበርኩበት ጊዜ ስቸገር ገንዘባችሁን አልተመኘሁም። ባልበቃኝም ጊዜ ወንድሞቻችን ከመቄዶንያ መጥተው አሟሉልኝ። በእናንተ ላይም እንዳልከበድኳችሁ በሁሉ ተጠነቀቁ፣ ወደፊትም እጠነቀቃለሁ። የክርስቶስ ሰውነት አብሮኝ ይኖራልና። ይህች ደስታ በአካይያ አውራጃ አልተከለከለችብኝም። ስለምን ነው አልወደዳችሁምና ሆነ? እንደምወዳችሁስ እግዚአብሔር ያውቃል። ነገር ግን ያደረኩት ቢሆን የማደርገውም ቢሆን እርቱ እንደ እኛ የሚመኩበትን ያገኙ ዘንድ ምክንያት የሚሹትን ምክንያት አሳጣቸው ዘንድ የሚተነክሉ ራሳቸውን የክርስቶስ ሐዋርያት የሚያስመስሉ አመፅንም የሚያደርጉ ሐሰተኞች ሐዋርያት አሉና፣ ይህም አያስደንቅም። ሰይጣን ራሱ ተለውጦ እንደ ብርሃን መልክ ይመሰላል። መልእክተኞች የጽድቅ መልእክትን ቢመስሉ ይህ ታላቅ ነገር አይደለም። ፍጻሜያቸው ግን እንደ ስራቸው ነው። ደግሞም እንዲህ እላለሁ፣ ሰነፍ የሚያደርገኝ አይኑር። ያም ባይሆን እኔ ጥቂት እመካ ዘንድ እንደ ሰነፍ እንኳን ብሆን ተቀበሉኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚች ትምክህት እንደ ሰነፍ እናገራለሁ። በስጋዊ ስርዓት የሚመኩ ብዙዎች ናቸውና እኔ ደግሞ እመካለሁ። እናንተ ልባሞች ስትሆኑ ሰነፎችንም መስማት ደስ ያሰኛችኋልና የሚጎዟችሁንም የሚቀሟችሁንም መባ የሚያደርጓችሁንም የሚታበዩአችሁን ፊታችሁን በጥፊ የሚመቷችሁንም ታግሳችኋቸዋልና። እኛ እንደ ደካሞች መሰለን እንደነበር ይህንን በውርደት እናገራለሁ። ነገር ግን ማንም የሚደፍርበት እኔ ደግሞ እደፍራለሁ። እነርሱ ዕብራውያን ቢሆኑ እኔ ደግሞ እነርሱ ነኝ። እነርሱ እስራኤላውያን ቢሆኑ እኔም እንደነርሱ ነኝ። እነርሱ የአብርሃም ልጆች ቢሆኑ እኔም እንደነርሱ ነኝ። እነርሱ የክርስቶስ አገልጋዮች ቢሆኑ እኔም እንደነርሱ። እኔም እንደ ሰነፍ ለራሴ እናገራለሁ። እኔ እበልጣለሁ እንጂ እጅግም ደከምኩ። ብዙ ጊዜ ተገረፍኩ፣ ብዙ ጊዜም ታሰርኩ፣ ብዙ ጊዜም ለሞት ተዘጋጀሁ። አይሁድ አንድ ስትቀር 5 ጊዜ 40 ገረፉኝ። 3 ጊዜ በበትር ደበደቡኝ። 1 ጊዜ በድንጋይ መቱኝ። መርከቤን 3 ጊዜ ተሰበረች። በጥልቅ ባህር ውስጥ ስዋኝ አድሬ ስዋኝ ዋልኩ። በመንገዴ ዘወትር መከራ እቀበል ነበር፣ በወንዝም መከራ ተቀበልኩ። ወንበዴዎች አሰቃዩኝ፣ ዘመዶችም አስጨነቁኝ። አሕዛብም መከራ አጸኑብኝ። በከተማ መከራ ተቀበልኩ፣ በበረሃ መከራ ተቀበልኩ፣ በባህርም መከራ ተቀበልኩ። ሐሰተኞች መምህራን መከራ አጸኑኝ። በድካም በጥረት ብዙ ጊዜ እንቅልፍ በማጣት በመራብና በመጠማት አብዝቶ በመጾም በብርድና በመራቆት ተቸገርኩ። የቀረውንም ነገር ሳላቋርጥ ዕለት ዕለት የሚከብደኝ የአብያተ ክርስቲያን ሁሉ ሐሳብ ነው። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራዬ እመካለሁ። ለዘላለም ብሩክ አምላክ የሆነ ጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። ከደማስቆ ከተማ ከንጉሥ አርስጣሲዮስ በታች የሆነ የአሕዛብ አለቃ ሊይዘኝ ወደደ። የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮት በኩል በአጥሩ ላይ አወረዱኝ፣ በእጅም አመለጥኩ። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12። እነሆ መመካት ይቻለኛል፣ ነገር ግን አይጠቅምም። ደግሞም ወደ ጌታ ራእይ መገለጥ እሄዳለሁ። በክርስቶስ ያመነ አንድ ሰው አውቃለሁ። ዘመኑ በ14 ዓመት በፊቱ ነው። ነገር ግን በስጋው ይህን ነፍሱን እጅግ እግዚአብሔር ያውቃል። ያን ሰው እስከ 3ኛው ሰማይ ድረስ ነጥቀው ወሰዱት። ያን ሰው አውቀዋለሁ፣
በስጋውም ይህ በነፍሱ እንጂ እግዚአብሔር ያውቃል። ወደ ገነትም ነጠቀው ወሰዱት። በዚያም ሰው ሊነገረው የማይችለው የማይተረጎም ነገር ሰማ። ስለዚህም እንደዚህ ባለው እመካለሁ በመከራዬ እንጂ በራሴ ሳልመካም፣ ብመካ ብሻም አላዋቂ አይደለሁም። እውነት እናገራለሁ፣ ነገር ግን ስለና ስለሰው እንደምበልጥ አድርገው እንዳይጠራጠሩኝ ትቼዋለሁ። ስለዚህ ቢሆን ብዙ ራእይ እንዳልታበይ ሰውነቴ የሚወጋ እርሱንም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ስለዚህ ከእኔ ያራቀው ዘንድ ጌታዬ 3 ጊዜ ማልድኩት። እርሱም ጸጋዬ ይበቃል፣ ኃይሌስ በደዌ ያልቃል አለኝ። የክርስቶስ ኃይል በእኔ ላይ ያድር ዘንድ በመከራዬ ልመካ ወደድኩ። ስለዚህም ስለ ክርስቶስ መከራ መቀበልን፣ መሰደብ፣ መጨነቅ፣ መሰደድ፣ መቸገር ወደድኩ። መከራ በተቀበልኩ ጊዜ ወዲያውን እበረታለሁና። እነሆ እናንተ ስላገበራችሁኝ በመመካቴ ሰነፍ ሆንኩ። ለእኔማ በእናንተ ዘንድ ለከብር እናንተ ምስክሮች ልትሆኑ ይገባኝ ነበር። እኔ እንደ ኢምንት ብሆን ዋናዎች ሐዋርያት ሁሉ ከሰሩት ያጎደልኩባቸው የለም። የሐዋርያ መልእክትስ በፍጹም ትዕግስትና በተአምራት ድንቅ ሥራ በመስራት በኃይላት ተደርጎላቸዋል። እክድባችሁ ዘንድ ወደ እናንተ ካለመምጣቴ በቀር ከአብያተ ክርስቲያን ሁሉ ያስነሳኋቸው በምንድን ነው? ይችን በደሌን ይቅር በሉኝ። እነሆ ወደ እናንተ ልመጣ ልዘጋጅ፣ ይህ 3ኛዬ ነው። ነገር ግን አልተፋጠንኩም። ገንዘባችሁ ያይደለ እናንተ እሻለሁ፣ ልጆቹ ለወላጆቻቸው ያይደለ ወላጆች ለልጆቻቸው ሊያከማቹ ይገባልና፣ እኔ ግን እጥፍ ድርብ አወጣለሁ። ስለ ሕይወታችሁ ሰውነቴን አሳልፌ እሰጣለሁ። እናንተን እኛ በወደድናችሁ ራሴን ወደድኩ። እኔ አላከበርሁባችሁም፣ ነገር ግን ምክር አዋቂ ሆኜ በመጠበብ ወሰዷችሁ። በእውኑ ይህ አድርጎልኝ ብዬ ወደ እናንተ የላኩት መልእክት አለ ወይስ የቀማችሁ ነገር አለን እንጂ? ኖ ቲቶን ማለድኩት፣ ከእርሱም ጋራ ሌላው ወንድማችን ላኩት። በእውኑ ቲቶ የበደላችሁ በደል አለን። ቲቶ የበደላችሁ በደል አለን። በእርሱ ካደረገው መንፈስ የምንመላለስ እርሱ የሄደበትን ፈለግ የምንከተል አይደለንምን? እኛስ ደግሞ ስለ ራሳችን የምንከራከርባችሁ ይመስላችኋል? እግዚአብሔር በክርስቶስ ሆነን እናገራለን። ወንድሞቻችን ወይ ይህ ሁሉ ግን በእናንተ ትታነጹ ዘንድ ነው። ነገር ግን ወደ እናንተ በመጣሁ ጊዜ እንደምወደው ሆናችሁ ያላገኘኋችሁ እንደሆነ እኔም እንደማትወዱት እሆንላችኋለሁ ብዬ እፈራለሁ። ወይም እኮ በመካከላችሁ ክርክር፣ ኩራት፣ መቀማመጥ፣ መበሳጨት፣ መዘባበት ወይም መተማማት፣ መታወክ ወይም ልብን ማስታበይ ይኖር ይሆናል። ወይም እንደገና ወደ እናንተ በመጣው ጊዜ እናንተን ምክንያት እግዚአብሔር ያሳዘነኝ ይሆናል። በደሏ ንጹሕ ላልገቡም ስለ ክርስቶስ ስለ ርኩሰታቸውም ስለ መዳናቸውም ስለሚሰሯቸው ዝሙታቸው ብዙዎች አዘን ይሆናል። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 13። ነገር ግን ሁሉ በሁለት ወይም በሶስት ምክር አፍ የሚጸና አይደለም። ወደ እናንተ ስመጣ እነሆ ይህ 3ኛዬ ነው። ጥንቱን አስቀድሜ እነግራለሁና አሁንም አስቀድሜ እናገራለሁ። ቀድሞ ከእናንተ ጋር ሳለሁ እንደነገርኳችሁ አስቀድሞ ለበደለ ሌሎች ሁሉ እንደገና የመጣሁ እንደሆነ በረራዬ እንዳላደርግ እንዲህ ሳልኖር በ3ኛ ጊዜ እኖራለሁ። ክርስቶስ በእኔ አድሮ እንደሚናገር ማስረጃ ትሻላችሁና፣ እርሱም ሁሉ የሚቻለው ነው እንጂ በእናንተ ዘንድ የሚሳነው የለም። በድካም ተሰቅሎአልና በእግዚአብሔር እንደክማለን።
ነገር ግን ስለ እናንተ በሚሆነው በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። በሃይማኖት ጸንታችሁ እንደሆነ ራሳችሁን መርምሩ፣ እናንተ ራሳችሁን ፈትኑ። ኢየሱስ ክርስቶስ ከእናንተ ጋር እንዳለ አታውቁምን? እንዲህ ካልሆነ ግን እናንተ የተናቃችሁ ናችሁ፣ እኛም ብርሃን የተናቀን እንዳይደለን እንደምታውቁ እኔ አምናለሁ። ምንም ክፉ ስራ እንዳትሰሩ ወደ እግዚአብሔር እንጸልያለን። መልካም ነገር እንድታደርጉ ብቻ ነው እንጂ እኛ ደጎች ልንባል አይደለም። እኛም እንደ ተናቁ ሰዎች እንሆናለን። እውነት ጸንተን እንኖራለን እንጂ ከክርስቶስ ከእውነት መውጣት አንችልምና እናንተም ትበረቱ ዘንድ እኛ ስንደክም ደስ ይለናል። ጸሎታችንም በእናንተ ፍጹም ትሆን ዘንድ ነውና። ስለዚህ እግዚአብሔር ለማፍረስ ያይደለ ለማነጽ በሰጠን ስልጣን ወደ እናንተ በመጣን ጊዜ ቁርጥ ነገር እንዳላደረገባችሁ ስልጣን እንዳለው ሰው እናንተ ጋር ሳልኖር ይህን ጽፋለሁ። ወንድሞች ሆይ እንግዲህ ደስ ይበላችሁ፣ ጽኑ፣ ታገሱ፣ በአንድ ልብም ሁኑ፣ በሰላም ኑሩ። የሰላምና ፍቅርን አምላክም ከእናንተ ጋር ይሁን። በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ። ቅዱሳን ሁሉ እንዴት ናችሁ ይሏችኋል። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። የመቄዶንያ ክፍል በምትሆን በፊልጵስዩስ ተጽፎ በቲቶና በሉቃስ እጅ ወደ ቆሮንቶስ ሰዎች የተላከ ሁለተኛው መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን ለዓለም ዓለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ሚዲያውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያድርግልን። አሜን።